ሰላም ቤተሰቦቻችን አዲስ የደሞዝ ጭማሪ እንደሚኖር ያገኘነው መረጃ ያሳያል። ከሚደረገው የደሞዝ ጭማሪ ጎን ለጎን በተደጋጋሚ ሲጠየቅ የነበረው ዝቅተኛ የደሞዝ ወለል የሚወሰንበት አሰራር መዘርጋቱም ታውቋል። ከደሞዝ ጭማሪ ጋር በተያያዘ የወጣውን መረጃ በዝርዝር እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። አዲስ የደሞዝ ጭማሪ እንደሚኖር ያገኘነው መረጃ ያሳያል። ከሚደረገው የደሞዝ ጭማሪ ጎን ለጎን ደግሞ በተደጋጋሚ ሲጠየቅ የነበረው ዝቅተኛ የደሞዝ ወለል የሚወሰንበት አሰራር መዘርጋቱ ታውቋል። ዝቅተኛ የደሞዝ ወለል አለመወሰኑ በሰራተኞች ሕይወት ላይ ካስከተለው ብርቱ ጫና ባሻገር የአምራች ኢንዱስትሪዎችን መፈተኑ ተደጋግሞ ሲነገር ቆይቷል። በዓለም አቀፉ የሰራተኞች ድርጅት ጥናት መሰረት የውጭ ኩባንያዎች ንብረት ከሆኑ የጨርቃጨርቅ ማምረቻ ፋብሪካ ሰራተኞች ውስጥ 48 በመቶ የሚሆኑት በዝቅተኛ ክፍያ ምክንያት ስራቸውን ለቀዋል። ይህንን ተከትሎም ኢትዮጵያ ዝቅተኛ የደሞዝ ወለል መወሰን እንደሚገባት በተለያዩ አካላት ስትጠይቅ ቆይታለች። ዓለም አቀፉ የሰራተኞች ድርጅት መንግስት ዝቅተኛ የደሞዝ ወለልን ተግባራዊ በማድረግ የሰራተኞችን ሕይወት መቀየር እንደሚገባው ከዚህ ቀደም መጠየቁ ይታወሳል። ዝቅተኛ የደሞዝ ወለልን መወሰን ብቻ ሳይሆን በሌሎች መስኮችም ለምሳሌ የቢዝነሶችን ምርታማነት መጨመር፣ ተጋላጭ የሆኑ ማህበረሰቦችን የሚያግዙ የማህበራዊ ጥበቃ ስልቶችን ተግባራዊ ማድረግ የመሳሰሉ እርምጃዎች እንደሚያስፈልጉም ተገልጿል። መንግስት በቅርቡ የደሞዝ ጭማሪ ቢያደርግም ሰራተኞች ካለው የኑሮ ሁኔታ አንጻር ጭማሪው በቂ አይደለም በሚል ቅሬታቸውን እያቀረቡ ይገኛሉ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በበኩሉ ዝቅተኛ የደሞዝ ወለል ሊወሰን እንደሚገባው በተደጋጋሚ ጊዜ ለመንግስት ጥያቄ ማቅረቡን ያገኘነው መረጃ ያመለክታል። ከዚህ ቀደም ኮንፌዴሬሽኑ ዝቅተኛው የሰራተኞች ደሞዝ 8000 ብር እንዲሆን በማለት ጥያቄውን ለመንግስት አቅርበዋል። ይህ ጫና ከሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ጭምር መቅረቡን ነው የደረሰን መረጃ የሚያመለክተው። ከኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ጎን ለጎን የአውሮፓ ህብረት እንደ ኢትዮጵያ ባሉ አገራት ላይ አስገዳጅ የደሞዝ ጭማሪ እንዲያደርጉ አዲስ የህግ ማዕቀፍ በይፋ አስተዋውቀዋል። እንደ ኢትዮጵያ ካሉ ሀገራት ምርት የሚገዙ ወይም ማምረቻ ያላቸው ኩባንያዎች የሰብአዊ መብቶችና የአካባቢ ጥበቃ ጉዳዮችን በጥልቀት እንዲመረምሩ የሚያስገድድ ህግ ነው የአውሮፓ ህብረት ፓርላማ ያጸደቀው። ኩባንያዎቹ የግዢ ስርዓታቸውን ከመኖሪያ ደሞዝና ገቢ ጋር እንዲያጣጥሙ የሚያስገድድ መሆኑን ለማወቅ ችለናል። ይህንን ህግ ተግባራዊ የማያደርጉ ሀገራት ግን ከአውሮፓ ገበያ ውጭ እንደሚደረጉ ህጉ ላይ ተጠቅሷል። የአውሮፓ ዓለም አቀፍ ኩባንያዎች በኢትዮጵያ ኢንቨስት ሲያደርጉ ብቻ ሳይሆን በኢትዮጵያ የተመረተ ምርት ሲገዙ ደሞዝን ጨምሮ በህጉ የተቀመጡ ቅድመ ሁኔታዎች ስለመሟላታቸው እርግጠኛ ካልሆኑ ስራቸውን ያቆማሉ ወይም ወደ ሌላ ሀገር ፊታቸውን ያዞራሉ ተብሏል። ይህ አሰራር በእጅ አዙር የመንግስትን እጅ በመጠምዘዝ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰንና የሚያኖራቸውን በቂ ደሞዝ እንዲያገኙ የሚያደርግ በመሆኑ ለሰራተኞች ጠቃሚ መሆኑን የታወቀው የሰራተኞችን ምርታማነትና የስራ አፈጻጸም ለማሳደግ በገበያው ከሚገኙ ሌሎች ተዋናዮች ለመወዳደር ካስፈለገ ዝቅተኛ የደሞዝ ወለል መወሰኑ አስፈላጊ መሆኑን በህጉ ላይ ተጠቅሷል። ኢትዮጵያ ኢንቨስትመንትን ለመሳብና ከሌሎች ሀገሮች ጋር ለመፎካከር ከፈለገች ጥሩ ደሞዝ መክፈል እንደሚያስፈልጋት ከመግለጽ ባለፈ ሰራተኞች በስራ ገበታቸው ቆይተው አዳዲስ ክህሎቶችን እንዲማሩና ውጤታማ እንዲሆኑ ዝቅተኛ የደሞዝ ወለልን መወሰን ብቻውን በቂ አለመሆኑም ታውቋል። የክፍያው መጠን በየወቅቱ መስተካከልና የዋጋ ግሽበትን መሰረት በማድረግ በየጊዜው መስተካከል የሚቻል መሆኑ ተጠቅሷል። በቅርቡ በመንግስት በወጣውና በስራ ላይ ባለው የሰራተኞች አዋጅ መሰረት የመንግስት ሰራተኞች የደሞዝ ስኬል የመንግስትን የፋይናንስ አቅምን፣ የህዝቡን አጠቃላይ የኑሮ ሁኔታ፣ የዋጋ ደረጃዎችንና አግባብነት ያላቸው ሌሎች ሁኔታዎች ባገናዘበ መንገድ እየተጠና እንደሚወሰን ተደንግጓል። ይሁንና አዋጁ በየጊዜው እየተጠና የሚወሰን ይሆናል። እንዲሁም አስፈላጊ ሆኖ ሲገኝ የደሞዝ ስኬል ተጠንቶ ለሚኒስትሮች ምክር ቤት እንደሚቀርብ ከመደንገግ ውጪ ይህ ጥናት በምን ያህል ጊዜ እንደሚደረግ በግልጽ አላስቀመጠም። አዲሱ አዋጅ የሲቪል ሰርቪስ ኮሚሽን የስራ ደረጃ መነሻ፣ ዝቅተኛ ደሞዝ እና ከፍተኛ ደሞዝ ጣሪያው በየ4 ዓመቱ አጥንቶ ለሚኒስትሮች ምክር ቤት አቅርቦ እንደሚያስወስን እንዲሁም ደግሞ አፈጻጸሙን እንደሚቆጣጠር ያስቀምጣል። ኮሚሽኑ የሚያደርገው የአበል ማስተካከያም በተመሳሳይ የጊዜ ገደብ ተቀምጦለታል። በአዋጁ መሰረት የመንግስት ሰራተኛ ወጪን መሸፈን የሚያስችል ልዩ የአበል አይነቶችና የቀን ውሎ አበል ማስተካከያ በየ2 ዓመት ኮሚሽኑ ይወስናል ሲል በየስንት ጊዜው ማስተካከያ እንደሚደረግ ይወስናል። የሲቪል ሰርቪስ ኮሚሽን የደሞዝ ስኬልን ለማስተካከል በየ4 ዓመቱ የሚያደርገውን ጥናት ለሚኒስትሮች ምክር ቤት ከማቅረቡ አስቀድሞ ግን ማረጋገጫ የመስጠት
ኃላፊነት ያለው አዲስ ቦርድ በአዲሱ አዋጅ ተዋውቋል። የሜሪትና የደሞዝ ቦርድ የሚል ስያሜ የተሰጠው ይህ ቦርድ በጠቅላይ ሚኒስትሩ ሰብሳቢነት የሚመራ ይሆናል። ቦርዱ ሰብሳቢውን ጨምሮ 8 አባላት ያሉት ሲሆን የፕላንና ልማት እንዲሁም የገንዘብ ሚኒስትሮች አባል እንደሚሆኑ የቦርዱን መቋቋም በሚያትተው ክፍል ላይ ተዘርዝረዋል። ከቦርዱ ኃላፊነቶች ውስጥ አንዱ የመንግስት ሰራተኞች ደሞዝ ስኬል ማስተካከያ፣ የደሞዝ ጭማሪ፣ የክፍያና ጥቅማ ጥቅምና ማትጊያ ወይም ማበረታቻ ጥናትን ተመልክቶ ለሚኒስትሮች ምክር ቤት መቅረብ ያለበትን የኮሚሽኑን ውሳኔ ሀሳብ ያረጋግጣል የሚለው የመንግስት ሰራተኞች ከተሰማሩበት ሙያ ምድብ አንጻር መከፈል ያለባቸውን ተስማሚ ተመጣጣኝ ደሞዝና ጥቅማ ጥቅምን የሚመለከት የኮሚሽኑ የውሳኔ ሀሳብም ለሚኒስትሮች ምክር ቤት ውሳኔ የሚቀርበውን በቦርዱ አማካኝነት እንደሆነ አዋጁ ላይ ሰፍረዋል። በአፈጻጸም ግንባር ቀደም የሆኑ የመንግስት መስሪያ ቤቶችና የመንግስት ሰራተኞች የሚሸለሙበትን የዓመታዊ አገልጋይነት ቀን ሽልማት ስርዓት መዘርጋቱም ከቦርዱ ኃላፊነቶች መካከል ነው። መንግስት ከመስከረም 2018 ዓ.ም ጀምሮ የመንግስት ሰራተኞችን ደሞዝ ማስተካከያ በማድረግ ተግባራዊ በማድረግ ላይ እንደሚገኝ ይታወቃል። በዚህ መሰረት ዝቅተኛው ደሞዝ ከብር 4760 ወደ 6000 ብር በማደግ የ26 በመቶ ጭማሪ እንደተደረገበት ይታወሳል። በተመሳሳይ የዲግሪ ተመራቂ መነሻ ደሞዝ ከብር 6940 ወደ 11500 ብር ከፍ ያለ ሲሆን ይህም የ65.7 በመቶ ጭማሪ መሆኑን ለማወቅ ችለናል። ኢትዮጵያ እንደ ጎረቤቶቿ ኤርትራ፣ ሶማሊያ፣ ጅቡቲና ደቡብ ሱዳን ዝቅተኛ የደሞዝ መጠንን ካልደነገጉ የመጨረሻዎቹ የአፍሪካ ሀገራት መካከል ናት። ሌሎቹ የአፍሪካ ሀገራት ግን ዝቅተኛውን የደሞዝ መጠን በሕግ ደንግገዋል፣ አሊያም ደግሞ ሰራተኞች ከቀጣሪዎቻቸው ጋር ተደራድረው መብታቸውን የሚያስከብሩበትን ዘዴ መፍጠራቸው ታውቀዋል።